በዩቲዩብ ዓለም ስሙ ገናና የሆነው በስሜታዊነትና በፈጣን እንቅስቃሴው በሚሊዮኖች የሚወደደው አይሾስፒድ ወይንም በትክክለኛ መጠሪያ ስሙ ዳረን ዋትኪንሰን የደረሰበት ደረጃ ላይ ለመድረስ ምን ያህል ዋጋ እንደከፈለ ስንቶቻችሁ ታውቃላችሁ? ዛሬ የምናየው ስለ ዝናው ብቻ ሳይሆን የገዛ እናቱ የሙያ ጉዞውን ልታስቆምበት ተቃርባ ስለነበረበት ስለ አንዲት ፈታኝ ጊዜ ነው። ዛሬ ላይ በዓለም ላይ ከ40 ሚሊዮን በላይ ተከታዮች ያሉት በስሜታዊነትና በፈጣን እንቅስቃሴ የሚታወቀው ዳረን ዋትኪንስ ጁኒየር ወይንም በቅጽል ስሙ አይሾስፒድ ህይወት እንዲጓዝበት የመረጠችለት የጥበብ መንገድ ግን ብዙ ሰው እንደሚገምተው አልጋ ባልጋ አልነበረም። ለአንዳንድ ሰው ፈተና ከሩቅ አይመጣም አዋቂዎች የሚናገሩት አረፍተ ነገር ነው። ለዚህ ታዳጊም በህይወቱ ፈታኝ ጊዜያትን ያሳለፈው በገዛ እናቱ ምክንያት ነበር። አዎ የሆነ ጊዜ ላይ እናቱ የዩቲዩብ ሙያ ጉዞውን ልታስቆምበት ተቃርባ ነበር። የስፒድ እናት ወይዘሮ ማርሎ ዋትኪንስ ልጇን ዳረን ብላ የሰየመችው በአባቱ ስም ነበር። ይህም በወቅቱ ለአባቱ የነበራትን ክብር ቢያሳይም በኋላ ላይ ግንኙነታቸው ሲበላሽ ልጇን ዳረን ብላ በጠራችው ቁጥር በአባቱ ምክንያት የሚመጣባትን መጥፎ ትዝታ ለማስታገስ ትታገል ነበር። ይህ በቤታቸው ውስጥ ለነበረው አለመግባባትና የሁልጊዜ ንትርክ አንዱ የስነ ልቦና ምክንያት እንደነበር ብዙዎች ይናገራሉ። ስፒድ ገና በ12 ዓመቱ ነበር ዩቲዩበር መሆን እፈልጋለሁ ብሎ ለእናቱ የነገራት። ሆኖም እንደ ማንኛውም ወላጅ እናቱ ይህንን እንደ ቁም ነገር አልቆጠረችውም ነበር። ትምህርቱን ትቶ ቪዲዮ መቅረጽ ላይ ማተኮሩ በቤቱ ውስጥ ትልቅ ግጭትን ይፈጥራል። እናቱ ወይ ዩቲዩቡን አቁም አሊያም ደግሞ ከቤቴ ውጣ የሚል ምርጫ ቀረበችለት። ስፒድ ግን ህልሙን መረጠ። በ14 ዓመቱም ከቤት ተባረረ። ለዓለማቸው ጸንተው የሚቆሙ ሰዎች በምንም አይነት ፈተና ውስጥ ራሳቸውን ቢያገኙት አሻግረው የሚመለከቱት ስኬታቸውንና ስኬታቸውን ብቻ ነው። ስፒድም አርቆ ማየት የቻለው የዛሬውን ስኬታማ አይሾስፒድን ነበር። ስፒድ ገና በ14 ዓመቱ የዩቲዩብ ህልሙን ሲጀምርና ከቤት ከተባረረ በኋላ ስፒድ ወደ ዲትሮይት በመሄድ ከአባቱ ጋር መኖር ይጀምራል። አባቱ የልጁን ስራ ይደግፍ ስለነበር በነፃነት እንዲሰራ ይፈቅድለታል። ነገር ግን ይህ ጊዜ ለስፒድ በደስታ የተሞላ የህይወቱ አንዱ ክፍል አልነበረም። ጊዜው ለስፒድ በጣም አስቸጋሪ ነበር። ከለመደው ሰፈር ተሰዶ አዲስ አካባቢ ውስጥ ነበር ራሱን ያገኘው። ዳረን ዋትኪንስ ወደ ዲትሮይት ሲሄድ አዲስ ትምህርት ቤት መግባት ነበረበት። ሆኖም ግን ቀድሞውኑ ዩቲዩብ ላይ ትኩረት አድርጎ ስለነበር ከአዳዲስ ተማሪዎች ጋር ለመላመድ ተቸግሮ ነበር። በወቅቱ ጓደኛው ስላልነበረው ብቸኝነት ይሰማው እንደነበርና ብቸኛ ጓደኞቼ የላይቭ ስትሪም ተመልካቾቼ ናቸው ብሎም እስከ ማመን ደርሶ ነበር። ብቸኛና የተከፋው ነበርኩ፣ ማንም አይደውልልኝም ወይንም መልእክት አይልክልኝም በማለት ያንን የጨለማ ጊዜ ያስታውሳል። ዲትሮይት በአደገኛ ሰፈሮቿ የምትታወቅ ከተማ በመሆኗ ዳረን አብዛኛውን ጊዜውን ቤት ውስጥ ተዘግቶ እንዲያሳልፍ አድርጎት ነበር። ይህ ነገር ለዩቲዩብ ቻናሉ የበለጠ ጊዜ እንዲሰጥና በቀን ለረጅም ሰዓታት አንዳንድ ጊዜ እስከ 10 ሰዓታት ድረስ ስትሪም እንዲያደርግ እድሉን ሰጥቶታል። ይህ ብቻ አይደለም፣ አባቱ አይሾስፒድ በሚሰራቸው ቪዲዮዎች ላይ እየታየ ዳረን ተጫዋችና የዛሬውን ንቁ ገጸ ባህሪ እንዲላበስ ያበረታታው ነበር። አባቱ ራሱ በዩቲዩብ ዳዲ ስፒድ በሚል ስም ቻናል የከፈተውም በዚህ ወቅት በዳረን ተጽዕኖ ስር ሳለ ነበር። ስፒድ በዲትሮይት በነበረበት ወቅት ቤተሰቡ ከፍተኛ የገንዘብ ችግር ውስጥ ገብቶ ነበር። ዳረን በስትሪሙ ወቅት የሚመጡለትን የገንዘብ ስጦታዎች ወይንም ዶኔሽኖች ለአባቱ ቤት ኪራይና ለምግብ መግዣ ይረዳ እንደነበር በተለያዩ ቃለ መጠይቆች ላይ ገልጿል። ይህ ኃላፊነት ነበር ዳረንን ገና በትንሽ ዕድሜው ጠንክሮ እንዲሰራ ያደረገው። የስፒድ ተከታዮች ቁጥር በሚሊዮን መቆጠር ሲጀምር እናቱ ወደ ቤቱ እንዲመለስ ትፈቅድለታለች። ነገር ግን ቤቱ ውስጥ የነበረው ሁኔታ እንደ ቀድሞ አልነበረም። እናቱ ጥብቅ የቤት ውስጥ ደንቦችን አውጥታ ነበር የጠበቀችው። ከምሽቱ 5 ሰዓት በኋላ ምንም አይነት ጩኸት እንዲሰማ አይፈቀድም ነበር። ስፒድ 100,000፣ 500,000 እና 1 ሚሊዮን ተከታዮችን ሲያገኝ እንኳን እናቱ ደስታውን አብራት ታከብርለትም ነበር። እንዲያውም በቀጥታ ስርጭት ወይንም በላይቭ ስትሪሙ ላይ ያለ ኢንተርኔቱን በማጥፋትና እሱን በመቆጣት ስራውን ታስተጓጉልበት ነበር። እናቱ በጣም ጥብቅና ሃይማኖታዊ እሴቶችን የምታከብር ሴት ከመሆኗም በላይ ስፒድ በቪዲዮዎች ላይ የሚሳደባቸው ስድቦችና የሚያሳያቸው እብደት የተቀላቀሉባቸው ድርጊቶች እናቱን ከትምህርቱ መለ
ከመለየት በላይ የሚያበሳጯት ቤተሰቧ በማህበረሰቡ ዘንድ ስነ ስርዓት የሌለው ልጅ አሳዳጊ ተብላ እንዳትታማ በመስጋት ነበር። ስፒድ ዝነኛ ከመሆኑም በፊት በሰፈር ውስጥ እናቱን ሰዎች ልጅሽ ኢንተርኔት ላይ ምን እያደረገ ነው ብለው ይጠይቋት እንደነበረና ይህም ከፍተኛ ውጥረት ይፈጥርባት እንደነበር ስፒድ በኋላ ላይ ገልጿል። ይህን መሰሉ ፈተና ግን ለአንድ ዓላማውን ጠንቅቆ ለሚያውቅ ታዳጊ ምኑም አልነበረም። ስፒድ ይጠብቅ የነበረው ራሱን ችሎ ከቤት የሚወጣበትንና በነጻነት ያለማንም ተጽዕኖ ስራውን የሚሰራበትን ጊዜ ነበር። የአይሾ ስፒድ ህይወት ሙሉ በሙሉ የተቀየረው የክርስቲያኖ ሮናልዶ ደጋፊ መሆኑን ካሳወቀ በኋላ ነበር። ይህም ለብዙዎች ተራ አጋጣሚ ቢመስልም ስፒድ በይፋ በዩቲዩብ ቻናሉ ይህን ነገር ካሳወቀ በኋላ ህይወቱ ሙሉ ለሙሉ ወደ ከፍታ ጉዞ ማቅናት ይጀምራል። አጋጣሚው የተፈጠረው ብራድሊ የተባለ ልጅ ስለሚደግፈው የእግር ኳስ ክለብ በጠየቀው ጥያቄ ነበር። ለሮናልዶ ያለው ከፍተኛ ፍቅርና ሲው ብሎ የሚጮሃት ድምፁ በመላው ዓለም ቫይራል እንዲሆን አድርገዋለች። ይህም በመጨረሻ ከሮናልዶ ጋር እንዲገናኝና በየቀኑ በሺዎች የሚቆጠሩ አዳዲስ ተከታዮችን ማግኘት እንዲችል አስችሎታል። በመጨረሻም ህልሙን አሳክቶ ሮናልዶን በአካል ለማግኘት ችሎም ነበር። አሁን ላይ ክርስቲያኖ ሮናልዶን የሚደግፍ በዓለም ዙሪያ ያለ የእግር ኳስ አፍቃሪ ሁሉ የአይሾ ስፒድ አድናቂ ነው። አብዛኞቹ ስፒድን በተለያዩ ሶሻል ሚዲያዎች ላይ ይከተሉታል። አሁን ላይ ከ40 ሚሊዮን በላይ ተከታዮች ያሉት ሲሆን በዓለም ዙሪያ በሚያደርጋቸው የቀጥታ ስርጭቶች በመቶ ሺዎች የሚቆጠሩ ሰዎች በአንድ ጊዜ የቀጥታ ስርጭቱን የሚመለከቱለት ሰው ለመሆን በቅቷል። ዛሬ ስፒድ እናቱን በጣም እንደሚወዳት በየጊዜው የሚገልጽላት ትልቅ ሰው ለመሆን ችሏል። እናቱም ቢሆን አሁን ላይ በልጇ ስኬት እንደምትኮራና ስራውን እንደምትደግፍ ተናግራለች። ስፒድ በቅርቡ በሰጠው ቃለ መጠይቅ ላይ እንደገለጸው እናቱ ካሜራ ፊት የምትቆጣው ብትመስልም ገና የስትሪሚንግ ስራውን ሀብሎ በጀመረበት ወቅት ጥሩ ኮምፒውተር እንዲገዛለት በድብቅ ገንዘብ ትሰጠው እንደነበር ተናግሯል። እናቱ በይፋ ትደግፈው እንጂ ልጇ ደስተኛ እንዲሆን ግን ትፈልግ ነበር። ስትሪም ማድረጉን ሳይሆን ጩኸቱንና ስድቡን ነበር የምትቃወመው። የስፒድ ታሪክ አስገራሚ ከመሆኑም በላይ አሁን ላይ ለእናቱ ትልቅ ቤት ገዝቶላታል። እናቱም አሁን ላይ የልጇን ስራ በመደገፍ ስትሪመር ኦፍ ዘ ይር ሽልማት ሲያገኝ ከጎኑ አብራው ተገኝታ ነበር። ይህ ታሪክ የሚያሳየው ጽናትና ፍቅር ማንኛውንም መሰናክል እንደሚያሸንፍ ነው። በተጨማሪም በህልማችን ከጸናንና ጠንክረን ከሰራን የቅርብ ሰዎቻችን እንኳን ባይደግፉን በመጨረሻ ድሉ የኛ እንደሚሆን ነው። እናንተስ ወላጆቻችሁ የማይደግፉት ነገር ግን እናንተ የምትወዱት ህልም አላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮ ከተመቻችሁ ደግሞ ላይክ እና ለዚህ ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ መሆኑን አይዘንጉ። በሌላ አዲስ ፕሮግራም እስከምንገናኝ ግን ሰላም ሁኑ።